መጽሐፍ ቅዱሳችን እንዴት ተጻፈ? ብሉይ ኪዳን የተጻፈው በ1000 ዓመታት ዘመን ውስጥ ነው። ይህም በግምት ከ1400 እስከ 400 ከክርስቶስ ልደት በፊት መሆኑ ነው። የብሉይ ኪዳን የመጀመሪያዎቹ 5 መጻሕፍት በአንዳንድ ጊዜ የሕግ መጻሕፍት ወይም የሙሴ ሕግ ተብለው የሚጠሩት አብዛኛዎቹ የተጻፉት በሙሴ ሲሆን እነርሱም የተጻፉት ከ1400 ከክርስቶስ ልደት በፊት ነበር። የብሉይ ኪዳን የመጨረሻው መጽሐፍ የተጻፈው በነቢዩ ሚልክያስ ሲሆን እርሱም የተጻፈው በ400 ከክርስቶስ ልደት በፊት ነበር። የብሉይ ኪዳን ቅዱሳት መጻሕፍት በአይሁዳውያን ጸሐፊዎች በጥንቃቄ በእጅ በመገልበጥ ከትውልድ ወደ ትውልድ እየተላለፉ መጥተዋል። አንድ ጸሐፊ የቅዱሳት መጻሕፍትን አንድ አዲስ ግልባጭ በሚገለብጥበት ጊዜ አሮጌውን ግልባጭ ያጠፋዋል። ከዚህም የተነሳ ብዙ ዘመን የቆዩትን የብሉይ ኪዳን ግልባጮች በአሁኑ ዘመን ማግኘት አይቻልም። ዛሬ የሚገኘው ብዙ ዘመን የተቆጠረለት የብሉይ ኪዳን መጽሐፍ በጣም በሩቅ ጊዜ የተገለበጠ ነው ቢባል ከክርስቶስ ልደት በኋላ በ10ኛው መቶ ክፍለ ዘመን የተገለበጠ ነው። ይህም 1000 ዓመት ከክርስቶስ ልደት በኋላ ነው። ይሁን እንጂ በ1947 ዓ.ም ብዙ ዘመን የቆዩ የቆዳ የጽሑፍ ጥቅልሎች በእስራኤል አገር በአንድ እረኛ ልጅ ተገኝተዋል። ልጁም ያገኛቸው ከኢያሪኮ ከተማ በስተደቡብ 8 ማይል ርቆ በሙት ባህር አጠገብ በሚገኝ በአንድ ዋሻ ውስጥ ነው። ስለዚህም የሙት ባህር የጽሑፍ ጥቅልሎች በመባል ይታወቃሉ። በጥቅልሎቹም ውስጥ ከብሉይ ኪዳን መጽሐፍት አብዛኛዎቹ ይገኙባቸዋል። የሙት ባህር የጽሑፍ ጥቅልሎች የተገለበጡት ከክርስቶስ ልደት በኋላ በአንደኛውና በሁለተኛው መቶ ዓመት ውስጥ ነው። በጣም ጥቃቅን የሆኑ የሆሄያትና የአጻጻፍ ዘይቤ ልዩነት ከመያዛቸው በቀር ከ10ኛው ክፍለ ዘመን ግልባጭ ከተገኘው ከአሁኑ የብሉይ ኪዳን መጽሐፍት ግልባጭ ጋር ቀጥታ ተመሳሳይ ናቸው። ይህም የአይሁድ ጸሐፊዎች መጽሐፍትን ይገለብጡ የነበረው በታላቅ ጥንቃቄና ፍጹምነት እንደነበረ ማስረጃ ነው። በመሆኑም በቅርብ ጊዜ የተገለበጡት የብሉይ ኪዳን መጽሐፍት ወይም ዘመናዊ መጽሐፍ ቅዱስ የተወሰደባቸው በጥንት ጊዜ ብሉይ ኪዳንን ከጻፉት ሰዎች መጽሐፍት ጋር ሙሉ በሙሉ ትክክል እንደሆኑ እርግጠኛ መሆን እንችላለን። ይህ በጣም አስፈላጊ ነው ብለን የምናምንበት ምክንያት ቀጥሎ እንደምንመለከተው የመጀመሪያዎቹ ጸሐፊዎች በልዩ መንገድ በእግዚአብሔር መንፈስ ተመርተው እግዚአብሔር እንዲጽፉ የፈለገውን ስለጻፈ ነው። ስለዚህ የእነርሱ ጽሑፍ ቅጂ በታማኝነትና ያለምንም ስህተት በዓመታት መካከል ወደኛ ተላልፏል ብለን መተማመን እንችላለን። አብዛኛዎቹ የብሉይ ኪዳን ጽሑፎች የተጻፉት የአይሁዳውያን የጥንት ቋንቋ በሆነው በዕብራይስጥ ቋንቋ ነበር። ይሁን እንጂ በክርስቶስ ዘመን ዕብራይስጥ ቋንቋ በተራው ሕዝብ የሚነገር አልነበረም። በዕብራይስጥ ቋንቋ የሚጠቀሙት የአይሁድ ካህናትና የሃይማኖት ጠበብት ነበሩ። በክርስቶስ ዘመን በመካከለኛው ምስራቅ የተለመደ ቋንቋ አራማይክ ሲሆን ክርስቶስ የሚናገር የነበረው በዚህ ቋንቋ ነበር። ይሁን እንጂ በክርስቶስ ዘመን የሚጠቀሙበት ሌላ ዋና ቋንቋ ነበር። እርሱም የግሪክ ቋንቋ ነው። ግሪክ በሜዲትራኒያን ባህር ዙሪያ የሚገኙ አገሮች ሁሉ የሚጠቀሙበት ቋንቋ ነበር። ከዚህም በተጨማሪ ብዙ የተማሩ ሰዎች የሚያውቁት ቋንቋ ነበር። ዕብራይስጥ የሚያውቁ ሰዎች ጥቂት ስለነበሩ ብሉይ ኪዳን ከክርስቶስ ልደት በፊት 200 ዓመት በግሪክ ቋንቋ ተተረጎመ። የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ሲጠቅሱ ብዙውን ጊዜ የሚጠቀሙት ከዚህ ከግሪክ ትርጉም እንጂ ጥንት በዕብራይስጥ ከተጻፈው አልነበረም። ብሉይ ኪዳን የያዘው 39 መጽሐፍትን ሲሆን እነርሱም በብዙ ደራሲያን የተጻፉ ነበሩ። አዲስ ኪዳን የተጻፈው በግሪክ ቋንቋ ሲሆን መጽሐፍ የተጀመረው ክርስቶስ ከሞተ ከ20 ዓመት በኋላ ነበር። ክርስቶስ ለደቀ መዛሙርቱ የሰጣቸው የመጨረሻ ትእዛዝ ለዓለም በሙሉ ምስክሮች እንዲሆኑ ስለነበር ከጴንጤቆስጤ ቀን ጀምሮ ደቀ መዛሙርቱ ስለ ክርስቶስ ሕይወትና ትምህርት ለሌሎች መንገር ጀመሩ። ክርስቶስ ከሞተ በኋላ ለመጀመሪያዎቹ 20 ዓመታት ደቀ መዛሙርቱ ወይም ሐዋርያቱ በአፍ እየተናገሩ ቃሉን ያስተምሩ ነበር። ነገር ግን ሐዋርያቱ እያረጁ ሲሄዱ ትምህርታቸው አንዳች ሳይዛነፍ በጽሑፍ ለመጪው ትውልድ መተላለፉ አስፈላጊ ሆነ። ይህም ለወደፊት ዘመናት በትክክል መተላለፉን ለማረጋገጥ ይጠቅም ነበር። ስለዚህ ከሐዋርያት አንዳንዶቹና የቅርብ ተባባሪዎቻቸው ስለ ክርስቶስ ሕይወት መጻፍ ጀመሩ። ሐዋርያው ጴጥሮስ የማርቆስን ወንጌል ለመጻፍ
ከማርቆስ ጋር አብሮ ሰራ። ሐዋርያው ማቴዎስ የማቴዎስን ወንጌል ጻፈ። ሐዋርያው ዮሐንስ የዮሐንስን ወንጌል ጻፈ። የሐዋርያው ጳውሎስ የቅርብ ረዳት የነበረው ሉቃስ የሉቃስን ወንጌልና የቀድሞይቱ ቤተክርስቲያን ታሪክ የሆነውን የሐዋርያት ሥራን ጻፈ። ስለ ክርስቶስ ሕይወት ከመጻፍ በተጨማሪ ሐዋርያቱ ክርስቶስ ወደ ምድር የመጣበትን ምክንያት አስፋፍተው ለመጻፍ ግድ ሆነባቸው። እንዲሁም በአዳዲስ አብያተ ክርስቲያናት ዘንድ መብቀል የጀመሩትን አንዳንድ ስህተቶችና ሐሰተኛ ትምህርቶች ለማረምም መጻፍ ነበረባቸው። ስለዚህ ለመሰረቷቸው አዳዲስ አብያተ ክርስቲያናት መልእክት መጻፍ ጀመሩ። ሐዋርያው ጳውሎስ በ50 ዓመተ ምህረት ገደማ ከተጻፈው የገላትያ መልእክት አንስቶ በአጠቃላይ 13 መልእክቶችን ጻፈ። አንዳንድ ሊቃውንት ከአዲስ ኪዳን መጻሕፍት መካከል በመጀመሪያ የተጻፈው የያዕቆብ ማለትም የኢየሱስ ወንድም መልእክት ነው ብለው ያምናሉ። ከአዲስ ኪዳን መጻሕፍት መካከል መጨረሻ የተጻፈው የራእይ መጽሐፍ ነው። ይህም መጽሐፍ የተጻፈው በሐዋርያው ዮሐንስ ሲሆን እርሱም የተጻፈው ከ90 እስከ 95 ዓመተ ምህረት ገደማ ነው። ስለዚህ መላው የአዲስ ኪዳን መጽሐፍት ተጽፈው ያበቁት ከ50 ዓመተ ምህረት እስከ 100 ዓመተ ምህረት መካከል ባለው ዘመን ነው። ከአዲስ ኪዳን ጸሐፊዎች ከመጀመሪያዎቹ ጽሑፎች አብዛኛዎቹ የተጻፉት ፓፒረስ ከሚባል ተክል ከተሰራ ወረቀት ነበር። ይህ ፓፒረስ እንደ ዘመኑ ወረቀት ነዋሪ አልነበረም። ስለሆነም ለብዙ ጊዜ አይቆይም ነበር። ከዚህም የተነሳ የአዲስ ኪዳን ጸሐፊዎች በፓፒረስ ጥቅል የጻፏቸው ጽሑፎች በሙሉ ጠፍተዋል። ልክ እንደ ብሉይ ኪዳን ጽሑፎች ሁሉ ዛሬ የሚገኙት የአዲስ ኪዳን ጽሑፎች የዋናው ቅጂ ማለትም ከፓፒረሱ የተቀዱ ናቸው። ከክርስቶስ በኋላ ለመጀመሪያዎቹ 300 ዓመታት አዲስ ኪዳን ጽሑፎች በጥንቃቄና በትክክል በፓፒረስ ጥቅል በጸሐፊዎች አማካኝነት የተገለበጡ ናቸው። 1900 ዓመት እንደገባ ወዲያውኑ ከዚህ ከፓፒረስ ግልባጮች ከነበሩት የአዲስ ኪዳን መጻሕፍት ጥቂቶቹ በግብፅ አገር በአሸዋ ውስጥ ተቀብረው ተገኝተዋል። ሌሎቹ ደግሞ በመከላከያ መያዣዎች በጥንቃቄ ተጣጥፈው ተገኝተዋል። ከነዚህም በጣም ያረጀው ግልባጭ በ135 ዓመተ ምህረት የተሰራ ሲሆን የዮሐንስ ወንጌል ጥቂቱን ክፍል የያዘ ነበር። በመቀጠል በጣም የቆዩ ጥቅሎች በ200 ዓመተ ምህረት ላይ የተገለበጡና ከአዲስ ኪዳን አብዛኛውን ክፍል የያዙ ነበሩ። እነዚህ የጥንት ጥቅሎች በአሁኑ ጊዜ በሙዚየም ውስጥ ተጠብቀው ይገኛሉ። በመጽሐፍ ቅዱስ ዘመን ሰዎች ይጠቀሙበት የነበረ ሌላው የወረቀት አይነት ብራና ከሚባል በተለየ ሁኔታ ለፍቶና ታሽቶ የተሰራ የፍየልና የበግ ቆዳ ነበር። ብራና ከፓፒረስ ይልቅ በጣም ውድ ሲሆን ከአዲስ ኪዳን መጽሐፍት ጥቂቶቹ በመጀመሪያ የተጻፉት ከብራና እንደነበረ ይገመታል። ይህ ከሆነ ደግሞ በደንብ ተጠብቀው አልተያዙም ማለት ነው። ሙሉ አዲስ ኪዳን በጣም ያረጀው ግልባጭ የተሰራው በአራተኛው መቶ ዓመት ላይ ነበር። የተጻፈውም በብራና ሲሆን ይህም ያረጀ ግልባጭ የተገኘው በ1800 ዓመተ ምህረት መካከለኛ ላይ በግብፅ አገር በሚገኘው በሲና ተራራ በመነኮሳቱ ገዳም ውስጥ ነበር። ከዚህም ካረጀ ጥቅል ሌላ የግሪክ አዲስ ኪዳን ግልባጮች የሆኑ በብራና ላይ የተጻፉ ሌላ 270 ግልባጮች በአሁኑ ወቅት ይገኛሉ። የተጻፉትም በአራተኛና በዘጠነኛ መቶ ዓመታት መካከል ነበር። ከዘጠነኛው መቶ ዓመት እስከ 15ኛው መቶ ዓመት በግሪክ ብዙ ቋንቋ አዲስ ኪዳን ግልባጮች ተሰርተዋል። ከእነርሱም ከ2700 በላይ የሚሆኑ ግልባጮች እስካሁኑ ዘመን ተጠብቀዋል። ከዚያም በኋላ በ1456 ዓመተ ምህረት ጆሃን ጎቲንበርግ በተባለ በአንድ ጀርመናዊ አንድ ማተሚያ ተሰራ። የመጀመሪያው የታተመ መጽሐፍ በመሆን መጽሐፍ ቅዱስ ታተመ። ከዚያ ጊዜ በኋላ መጽሐፍት በእጅ መገልበጣቸው አበቃ። በማተሚያ ቤቶች አማካኝነት በፍጥነትና በቀላል ዋጋ ሊታተሙ ቻሉ። የመጽሐፍ ቅዱስ ትርጉም በብዙ ቋንቋዎች ይደረግ ስለነበር አሁን መጽሐፍ ቅዱስ በማንኛውም ተራ ሰው እጅ ሊገኝ ቻለ። በዛሬ ጊዜ መጽሐፍ ቅዱስ ወይም የመጽሐፍ ቅዱስ ክፍል ከዓለም ቋንቋዎች 1200 በሚያህሉት ተተርጉመዋል። በዓለም ታሪክ ውስጥ ይህን
በሚያህል ቋንቋዎች የተተረጎመ ወይም ይህን በሚያህል ሕዝብ የተነበበ ሌላ መጽሐፍ ጨርሶ አይገኝም። እነዚህ በመቶና በሺህ የሚቆጠሩ ጥንታውያን ጽሑፎች እስካሁን ጊዜ ድረስ ተጠብቀው መቆየታቸው መጽሐፍ ቅዱስ ከመጀመሪያው የግሪክ ጽሑፎች በትክክል ተገልብጦ ወደኛ ለመድረሱ ማረጋገጫ ነው። ምንም እንኳ አንዳንድ ጸሐፊዎች ሲገለብጡ አልፎ አልፎ ስህተት ማድረጋቸው የሚታወቅ ቢሆንም ብዙዎቹ ጽሑፎች በአንድነት በሚጠኑበት ጊዜ የመጀመሪያዎቹ ጸሐፊዎች በእያንዳንዱ ሁኔታ ምን ለማለት እንደፈለጉ መወሰን ይቻላል። ይህን ያህል የጥንት ግልባጭ ያለው ሌላ የጥንት መጽሐፍ በጭራሽ አይገኝም። የዛሬው የመጽሐፍ ቅዱስ ትርጉሞች እግዚአብሔር አስቀድሞ ለመጀመሪያዎቹ ጸሐፊዎች የሰጣቸው ቃል ነው ብለን የምንተማመነው ስለዚህ ነው። ዛሬ የሚገኙ መጽሐፍ ቅዱሶች ትክክለኛ መሆናቸውን የምናረጋግጥበት ሌላው በጣም ጠቃሚ የሆነ ምክንያት አለ። ይኸውም እግዚአብሔር ቃሉን ጠብቆ ለትውልዶች ሁሉ እንዲተላለፍ የሰጠው ተስፋ ነው። መዝሙረ ዳዊት 119፣ 89፣ 152፣ 160 እግዚአብሔር ቃሉ እንዳይጠፋና መሰረታዊ ለውጥ እንዳይደረግበት በማድረጉ በጣም ልንተማመን እንችላለን።